ወደፊት የምትመጡ ተወዳዳሪዎች አፍንጫችሁን መንካት ከፈለጋችሁ እኔ እንካልን በሉ ቁጭ ብዬ ስለሆነ እኔ እነካላችኋለሁ ዙሩ ከበደ እንጂ ይቅናችሁ አሜን በሉ አሜን እናመሰግናለንም ይሆናል ራሱ እኮ ያንቺን ለመብላት ይጣፍጣል አለኩ ቀምሰሻል ካሜራ እኮ ምን ሚስተር ኪስ ውስጥ ሁላ ያለ ነገር ነው የሚያሳየው ካሜራ ቀምሰሻል አይ ሼፍ ካብራክ ጉድና ላይ የሶቴ ወንድሜ ካብራክ እንዴት ነህ በመብዛቱ ስጋው የሆነ ሌላ ነፍሳት ይወረው ነው ያስመሰላችሁት አዎ ያኛክሽ ነው ብዬ ነው ወይ ጉዳዩ ደግሞ ካልቀመሽ ወደ ፍርድ ቤት የሚሄድበት መንገድ እናመቻቻለን ምንም ችግር የለም አይዞሽ ሙሽሪታ አይበልሽ ከፋ አይበልሽ ሳውን ከቀየረ ወይስ እኔ እዛ ጋር ሄጄ እዚህ ልጅ እኔ እኮ አሁን ጨርሰናል ስትሉ ጨርሳችኋል ለማለት ነው የቸኮልኩት ጨርሰናል የተወደዳችሁና የተከበራችሁ ውድ የሼፍ ዚማጀትና የአባይ ቲቪ ቤተሰቦች እንዴት ሰነበታችሁ እንዴት ከረማችሁ በጣም ናፍቃችሁናል ዛሬ በሰዓታችን እንደተለመደው ምርጥ ሁለት ግሩፕ ተወዳዳሪዎችን ይዘንላችሁ መተናል ዛሬ ለተወዳዳሪዎቹ የሰጠናቸው ግብአት ዋው ሚጥሚጣ ኮረሪማ ቀይ የበሬ ስጋ ሰለሪ የበቆሎ ዱቄትና ተልባ ነው ዛሬ በተሰጡት በእነዚህ ስድስቱ ግብአቶች ሼፎቹ ቢሆኑ ምን ሊሰሩ ይችላሉ የሚለውን ቅድመ ግምት ለመስማት የመጀመሪያውን እድል ለሼፍ ቅድስት ሰጣለሁ ሼፍ ቅድስት ዛሬ እንደተለመደው የመጀመሪያ በተከታታይ የመጀመሪያ ሰው ሆነሻል የሼፍ ሳንት ተሽሽሻል ሰሞኑን ያኮረፈኝ ነው ለዚህ ነው መጀመሪያ የተናገሩ ይገላገላል በኋላ ከሱ የተረፈው ነው እናንተ የምትወስዱት ችግር የለም ግን መቼ ነው እዚህ ጋር የሚደርሳት ወይስ እኔ እዛ ጋር ሄጄ ከዚህ ልጀምር እሺ ዘና ፈታ እንድትሉ ነው ውድ የአባይ ቲቪ እና የሼፍ ዚማጀ ቤተሰቦች ሼፍ ቅድስት ድሉ ላንቺ ሰጥቻለሁ እሺ እኔ በሆን በተሰጡት ግብአቶች የምሰራው ስጋውን በትናንሽ ዳይስ ከትፌ የስፓይሲ የሆነ ሱፕ የሚያቃጥል ያበሻዊ ቴስት ያለው ሾርባ ሰራለሁ ከዛ ተልባውን ደግሞ የኮርን ፍሎሩን እንደ ማወፈሪያ ወይ ቲኪንግ ኤጀንት እንደምናረጋው ተልባውን ቶስ አድርጌ አምስት አድርጌ ከላይ ስፕሪንክል አድርገዋለሁ ሱፕ ቆጣ ማለት ፍሬንድ እንዲያልሽ እንደምሰሩ እንግዲህ ፍሬ ሰርተሽ ልታበያቱ ላይ ፈልገሽ ነው መስሎ እንደዚህ ሼፍ ፍሳ የቢፉን በጣም በቀጫጭኑ በስሱ ስላይስ ተደርጎ ከተከታተፈ በኋላ እሱን በኮርን ፍሎር ወይንም በበቆሎ ዱቄቱ በተልባውን እዛ ውስጥ በመጨመር አንድ ላይ በዛ በመደምደም እነዛ ቅመሞቹንም በመጨመር ይጠበስና ከተጠበሰ በኋላ እዛው እየተጠበሰ ባለበት መጥበሻ ላይ ትንሽ ስቶክ ወይንም ትኩስ ውሃ በማድረግ ወደ ሶስነት ይቀየራል ከዛ በኋላ እሱን ከተወሰነ አትክልት ጋር ሶቴ አድርጎ ማቅረብ ይቻላል ማለት ነው በመጥበሻ ጨርሶ እንኳን የዛሬዎቹ ወደፊት 18ቱ ላይ ያሉት ሊሰሩት የማይችሉት ነገር ነው እየሰማው ያለውት እንደው ግምቴ ነው ሼፍ ፍሬ የኔም ከፍሳ ብዙ የራቀ አይደለም ምንድነው እኔ በሆን ይሰሩታል ብዬ የምገምተው ስጋውን በቀጫጭኑ ይከትፉና ቀምመው በበቆሎ ዱቄት አሳልፈው ከጠበሱ በኋላ ትንሽ እንትን ከሆኑ እንደ ቢፍ ስትሮጋኖፍ በቅቤ አርገው ኮርን ፍሎሩ ስለሚያወፍርላቸው ወተት ምናምን ጨምረው እሱ አንተክትከው እንደስቲው ከሰሩ በኋላ ሩዝ ቀቅለው ከጎን ቢያቀርቡት ቆንጆ ምግብ የሚሰሩ ይመስለኛል በዚህ አይነት ቢሰሩትና ስትሮጋኖፍ በሩዝ የሚሰሩ ይመስለኛል ቆንጆ ይመስል እንደሱ ቢሰሩት በጣም ቆንጆ ነው ቀመስ ነው አሪፍ ነው ዛሬ ግን እኔ የምለው አንድ ነገር እንትን አላችሁ በጣም የመብላት አፒታይታችሁ የተከፈተ ይመስላል በጣም ጥሩ ነገር ነው እንትን ያላችሁትና ግብአቱ ታዲያ ይሄው ቤቱ ሙሉ ነው አባይ ቲቪና ሼፍ ዚማጀት ምን ጠፍቶ ሰራ እና ቁምና ስሩና ብሉና ከዛ እንትን ልጆቹ አሁን እንዴት አድርገው ነው የሚሰሩት አከበድንበት ዙሩ ከበደ እንጂ ራሱ እኮ ያንቺን ለመብላት ይጣፍጣል አለ ግን ከልምድ እኮ ነው ብዙ ተወዳዳሪዎች ሲሰሩት ስና ያልጠበቅነውን ጥሩ ያርጉ እየሰሩ ስላሳዩ በጣም አይታወቅም በጣም
በጣም እስቲ እንግዲህ ይሄን ይሰሩታል አይሰሩትም የሚለውን ከደቂቃዎች በኋላ የምናየው ይሆናል። የተወደዳችሁ ውድ የሼፍ ዚማጀትና የአባይ ቲቪ ቤተሰቦች አሁን ደግሞ ተወዳዳሪዎቹን ወደዚህ እንጋብዛለን። በመጀመሪያ ወደዚህ የምንጋብዛቸው ቢታንያና ቃል ኪዳን ቢታንያና ቃል ኪዳን እንኳን ወደ ሼፍ ዚማጀት እና አባይ ቴሌቪዥን በሰላም መጣችሁ። ሁለተኛ ወደዚህ የምንጋብዛቸው ሜላትና በላይነሽ ተወዳዳሪዎች በሼፍ ዚማጀት እና በአባይ ቴሌቪዥን ስም እንኳን ወደ ተወዳጁ የሼፍ ዚማጀት የምግብ ዝግጅት ውድድር በሰላም መጣችሁ እያልኩኝ ውድድሩ ያማረ የተሳካ እንዲሆን በእኔና በጓደኞቼ እንዲሁም በአባይ ቲቪ ሙሉ ክሩ ስም ምኞቴን እገልጽላችኋለሁ። ይቅናችሁ። አሜን በሉ። አሜን። እናመሰግናለንም ይሆናል ሲመረቅ እናመሰግናለን። ደስ ይላል። እንዴት ናችሁ? አትፍሪ። ታቱሽን በደንብ ነው። እስቲ ምንድነው? ብለስድ እና የግሩፓችሁ ስም ብለስድ ነው እንዳትዪ። አይ ከዚህ ለየት ያለ ነገር ነው። ማን ነው የግሩፓችሁ ስም? በዚሁ ከጀመርን አይቀር ውቤዎቹ የውቤ ሰፈር ልጆች ናቸው። ደጃችሁ የደጃችሁ ቤት ልጆች። ስለዚህ ውቤዎች ደጃችሁ ቤት አትሉትም እንዴ ታዲያ? አይ ይረዝማል። ምኑ ስሙ አንጽፎም እኮ አይ ለመያዝም ውቤ ከረሜላ አልፈልግም ፍቅር እኔ ካንቺ ሌላ ብሎ ሊያስበው ይችላል ብዬ ነው። ሰው ውቤ ደግሞ ውብሸት የሚባል ሰውዬ ውቤ ይባላል። ላስገድዳችሁ አይደለም። ከደጃችሁ ቤት ሰፈር ስለመጡ ስማቸውን ውቤዎቹ ብለውታል። መልካም እድል። እናንተስ? ጀግኒት ከሚባል ሰፈር ነው የመጣችሁት? አይ አይደለም። ከሳሪስ አቦ። ግን ጀግኒት ያላችሁበት ምክንያት አለ? ጀግናዎች ስለሆናችሁ እግዚአብሔር ከእናንተ ጋር ይሁን። አሜን። ነገሩ ከባድ ነው፣ ግን ኢትዮጵያዊ ሲባል እኮ ጀግና ነው አይደለ? በደማችን ያለ ነው። ለጀግኖቹ ደግሞ አንዱ ጀግኒት። ተወዳዳሪዎች በድጋሚ እንኳን ወደ ሼፍ ዚማጀት በአባይ ቴሌቪዥን የምግብ ዝግጅት ውድድር በሰላም መጣችሁ እያልኩኝ የምንሰጣችሁ ሁልጊዜ እንደተለመደው 6 ግባት ታያላችሁ ማለት ነው። ስንት ደቂቃ? 35 ለግባት ለማንሳት ስንት ደቂቃ ይሰጣል? ከሁለት እኔ አላውቅም። ኧረ 2 ደቂቃ። አይ በደንብ ነው ሽምድድ ያደርጋችሁት። ተከታተላላችሁ የሼፍ ዚማጀት የምግብ ዝግጅት ውድድር። በጣም ጥሩ። እሱን ከተከታተላችሁ ከጀመርኩት አይቀር ብዙ ጊዜ ተወዳዳሪዎች ላይ ስለማላገኘው ዳኞቹን አስተያየት ትሰማላችኋል። ሁሌ አንድ ነገር ስታደርጉ እሱን አምጡት። ምን ብለዋል? ባለፈው ውድድር ላይ ምን ብለዋል? ይሄ ይቅር ብለዋል፣ ይሄ ይሁን ብለዋል። ለምን ባየኑ ነው። እንደው አንድ ነገር እንኳን ብናገር እንደው አንዱን ነገር ብዙ ጊዜ ዳኞች በብረት ማማሰያ በማንኪያ መጥበሻ አታማስሉ ይላሉ አይደል? ግን በየሳምንቱ የሚያማስል ሰው አይጠፋም። እንደው ሌላውን ባልነግራችሁ አይደል? እንደሱ አይነት ነገር የምታስቡት ምንድነው? ውድድሩን ካያችሁት ሼፍ ፍሳ እንዲህ ብሏል፣ ቅድስት እንዲህ ብላለች፣ ፍሬ እንዲህ ብላለች የሚለው ነገር ይመጣባችኋል አይደል? እሱን እያሰባችሁ ጥሩ ውድድር ልታደርጉ መልካም ምኞት እየገለጽኩላችሁ። ውድድራችን 35 ደቂቃ ነው። በ35 ደቂቃ ውስጥ 3 ዳኞች ስላሉ አንድ አይነት ምግብ 3 ሰዓት ላይ ትሰራላችሁ ማለት ነው። ያው ቅድም እናንተም እንዳላችሁት መንገር ግን ስላለብኝ በኋላ ሳይነገረን የተሸነፈ ነው እንዳትሉ በ2 ደቂቃ ከዚች ላይ ከመደርደሪያዋ ላይ እቃ ታነሳላችሁ። ፊት ለፊታችሁ ባለው ቅርጫት ከምንሰጣችሁ ግብአት ጋር አብሮ ሊሄድ ይችላል የምትሉትን ማለት ነው ታነሱና ከዛ እጃችሁን ምናምን ሳትቆረጡ በጥንቃቄ ሳደነግጡ ረጋ ብላችሁ ጥሩ ነገር አወጣችሁ ወደሚቀጥለው 18 ገብታችሁ አይደል ጀግኒት ወይ እንደ ጀግነቷ ተቀጥላለች። የደጃችሁ ቤት ልጆች ደግሞ ደጃችሁ ቤት እየጨፈሩ እንዲቀበሏችሁ ይሄን ማድረግ አለባችሁ። ይቀበሉናል ወይ ያጠናግሯቸዋል። ገና ጊዮርጊስ ጋር ጠብቀው ወይ በደስታ ይቀበሏቸዋል። ለሁለታችሁም መልካም እድል። በድጋሚ የተሰጣችሁን ግብአት ክፈቱና ይዩት። ቀይ የበሬ ስጋ አለ፣ ተልባ አለ። አይ ማይት አይሻል። ቀይ የበሬ ስጋ አለ፣ ተልባ አለ፣
ሚጥሚጣ አለ፣ ኮረሪማ አለ፣ የበቆሎ ዱቄት አለ፣ ሰለሪ አለ። ምን ቀረ? ያልገባችሁ ነገር አለ? የበቆሎ ዱቄት፣ ተልባ፣ ሚጥሚጣ፣ ሰለሪ፣ የበሬ ስጋ፣ ተልባ። አሁን ዝጉትና እኔ ሰጣችኋለሁ ምን እንጨምር የሚለው እንድትወያዩ ተወያዩ። አታስቡ። እዚህ መደርደሪያ ላይ ያለ ነገር በኋላ የምትጨምሩት ነው። ከመደርደሪያ ላይ ከጀርባችሁ ያለ እናንተ ነው። ከዛ መደርደሪያ ላይ ምን እናንሳ፣ ምን ይዘን እንምጣ የሚለውን ተነጋገሩ። የሚጠቅማችሁ አብራችሁ ፎቶ መነሳት ነው የቀራችሁት። እሺ ቅርጫት ከፊት ለፊታችሁ አለ አይደል? ሁለታችሁ ወይ ለየብቻ ሆናችሁ ተጨማሪ ግብአት ለማንሳት የምንሰጣችሁ 2 ደቂቃ ተጀምሯል። ተጨማሪ ግብአቶችን ለማንሳት ከሰጠናቸው 2 ደቂቃ ውስጥ እነሱ ግን 40 ሰከንድ እየቀረ ሁለታችሁ አንስታችሁ ጨርሳችኋል። አሁን ለውድድሩ የምንሰጣችሁ 35 ደቂቃ ተጀምሯል። ይህ ውድድር ያማረና የተሳካ እንዲሆን የሁል ጊዜ ስፖንሰራችን አልፊ ትሬዲንግ ነው። አልፊ ትሬዲንግ ከልብ እናመሰግናለን። አልፊ ትሬዲንግ የሚገኘው ካቴድራል ትምህርት ቤት አካባቢ ወለላ ኮመርሻል ቁጥር 1 እዛው ምድር ቤት ነው። ቁጥር 2 ደግሞ እዛው ከወለላ ኮመርሻል አጠገብ ብዙም ሳትርቁ በጣም ምርጥ የሆኑ ለ5 ስታር ሆቴሎች፣ ለሬስቶራንቶች፣ ለሆስፒታሎች፣ ለአይስክሬም ቤቶች፣ ለኬክ ቤቶች የሚሆኑ ምርጥ እቃዎች አላቸው። በጥሩ ዋጋ በጥሩ መስተንግዶ ሄዳችሁ ተስተናገዱ። ይሄው ስልክ ቁጥራቸው ከዚህ በታች የምታገኙት ነው። አልፊ ትሬዲንግን አሁንም ከልብ እናመሰግናለን።
ተወዳዳሪዎች አያያዛችሁ በጣም ነው ደስ የሚለው። አጨራረሳችሁን ያሳምርላችሁ። ግን ከተሰጣችሁ 35 ደቂቃ ውስጥ የቀራችሁ 30 ነው። 5ቱን ተጠቅማችኋል። በርቱ። ፍጥነታችሁ ልክ በዚህ ልክ ቀጥሉ። አሁን ደግሞ ሰዓቱ ስለ ምግብ ምን ያህል ያውቃሉ ነው። ኢንስትራክተር ኢዮብ ዛሬ ከተሰጡ 6ቱ ግብአቶች አንዱን መርጦ ለእናንተ ይበጃል፣ ያስተምራል፣ ይጠቅማል ያለውን የሚነግረን ሰዓት አሁን ነው። ኢንስትራክተር ኢዮብ እንኳን በሰላም ወደዚህ መጣ። እጅህ ከነ ሰላም የኢትዮጵያ ምርጥ በሆነ በአባይ ቲቪ እና በሼፍ ዚማጀት የምግብ ዝግጅት ውድድርን በተከታተሉ ተመልካቾቻችን ዛሬ ደግሞ የምናየው የምግብ ግብአት ሴለሪ ነው ወይም ደግሞ በዚህ በአማርኛ በእኛ በተለመደ ቋንቋ ሴድኖ የሚባለው ቅጠል ወይም ደግሞ ሀርብስ ውስጥ የምናካትተው ነው ወይም አትክልት ውስጥ የምናካትተው ነው። ይሄ ከ7.5 እስከ 8 ኢንች የሚሆን ቁመት ያለው በጣም ረዘም ያለ ግንድ ያለው ቅጠሉ በጣም አረንጓዴ የሆነ ስሩ በጣም የሚታይ በተለይ በሾርባ ውስጥ የምንጠቀመው የሾርባ ቅጠል የሚባለው ብዙ ጊዜ ሾርባ ውስጥ በብዛት ስለምንጠቀመው ነው እና የሾርባ ቅጠል የሚባለው ሴለሪን ማየት እንፈልጋለን። ይህ የሾርባ ቅጠል በውስጡ ከፍተኛ የሆነ የፖታሲየም መጠን አለው። የፖታሲየም መጠን አለው። በተለይ 40 ግራሙ 104 ግራም ሚሊግራም ፖታሲየም አለው። በውስጡ ከፍተኛ የሆነ ቫይታሚን አለው። ሶዲየም በውስጡ አለው። ፎሌት አለው እና ቫይታሚን ኬ። እነዚህ በጣም የተለዩ ማዕድናት በውስጡ በብዛት የሚገኙ ማዕድናት ናቸው። ዝቅተኛ የፕሮቲን መጠን አለው እና ኔጌቲቭ ካሎሪ ፉድ ነው የሚባለው። በጣም ኃይል የማይሰጥ በጣም ኔጌቲቭ ካሎሪ ፉድ ነው የሚባለው። ስለዚህ ዌት ሎስ ለሚሰሩ ሰዎች ይህንን ምግብ እንዲወስዱ በጣም ይመከራል ማለት ነው። ከፍተኛ ሶርስ የቫይታሚን ሶርስ ሌሎቹ ቫይታሚን ኤ፣ ቫይታሚን ሲ፣ ቫይታሚን ኬ በውስጥ ይኖረዋል። ሴለሪ በምግብ ዝግጅት ክፍል ውስጥ እንደ ሰላጣ እንጠቀመዋለን። ተከትፎ ከሌሎች ሰላጣዎች ጋር ተቀላቅሎ ልንመገበው እንችላለን። ሾርባ ልናደርገው እንችላለን። ሴለሪ ሱፕ በጣም ራሱን ችሎ በጣም ቆንጆ የሚባል ሾርባ ነው። ሾርባ ላይ እንጠቀመዋለን። ጁስ ይሆናል። ሴለሪ ተጨምቆ ወይም ደግሞ ተፈጭቶ በጁስነት ልንጠቀመው እንችላለን። ክሩሪየትስ የምንለው ወይ በምግብ ክፍል ውስጥ ወይም ደግሞ ይሄ ሆስዶቨር የሚባል በፈረንሳዮች አመጋገብ ስርዓት ሆስዶቨር ወይም ደግሞ አፒታይዘር በእኛ ከሳቴ ከርስ የምግብ ፍላጎትን የሚቀሰቅስ አይነት የምግብ አይነት ስለሆነ በተለይ ሬስቶራንት ውስጥ ቀርቦ ሊበላ ይችላል። ክሩሪየትስ ነው የሚባለው ወይም ደግሞ አፒታይዘር እንለዋለን። በዚህ መንክ ሊቀርብ የሚችል ነው። ስነ ምግባዊ ጥቅሙ አንደኛ ጣፊያ እንዳይጎዳ በጣም ትልቅ አስተዋጽኦ ያደርጋል። ፌኖሊክ ስትራክቸር ወይም ፍላቮናይድስ የሚባል ስትራክቸር በውስጡ ስላለው ጣፊያ እንዳይጎዳ ትልቅ አስተዋጽኦ ያደርጋል። የጣፊያ ጤንነት ላይ ትልቅ አስተዋጽኦ። ሌላ የጉበት ጤንነት ላይ በጣም ጥቅም አለው። ቅድም በምንላቸው በአንዱ መንገድ እየሰራን ስንጠቀመው ማለት ነው። በተለይ ግሉኮስ ከጉበት ውስጥ ቶሎ እንዲወሰድ በማድረግ በጣም የግሉኮስ ኢንቴክን በጣም በማፋጠን ትልቅ አስተዋጽኦ ይሰጣል። ሌላው ጠንካራ አንቲኦክሲዳንት ነው። በተለይም ኤ፣ ቫይታሚን ኢ እና ቫይታሚን ሲን ስለያዘ የበሽታን የመከላከል አቅሙ በጣም ከፍተኛ ነው። በተለይ ይሄ ከእርጅና ጋር የሚመጡ የሴል ይሄ መጎዳቶችን በጣም ይቀንሳል። ሌላው ደግሞ የምናየው ይሄ ኬቶ ዳይት ምንለው በተለይ ሎ ካሎሪ ፉድ ስለሆነ ከአንዳንድ ምግቦች ጋር እየተቀላቀለ ኬቶ ዳይት በተለይ ሰውነት ክብደት መጨመር የማይፈልጉ ሰዎች እንደ ኬቶ ዳይት ተቀባለ። ኬቶ ዳይትን በሌላ ጊዜ በተለየ ሁኔታ ማየት ይቻላል። ዝቅተኛ ካርቦሃይድሬት ስላለው ማለት ነው። ሌላው በተለይ ከመውለድ ጋር በተገናኘ የበርዝ ዲፌክት የሚባለው ነገር በጣም ይቀንሳል። ውስጡ በጣም ከፍተኛ ፎሌት በውስጡ ስላለ ማለት ነው። በተለይ የህፃናትን በተለይ ጽንስ ላይ ያሉ ይሄ አይምሮ መጎዳትን በጣም በተለይ ጽንስ ላይ ያሉ ልጆች አይምሮ መጎዳትን በጣም ይቀንሳል ማለት ነው። ሌላው በጣም ከፍተኛ ደረጃ አገልግሎት የሚሰጠው የደም ግፊትን ይቀንሳል። ይሄን በማድረግ በጣም በተለይ የደም ትቦዎች በጣም ሰፍተው ሪላክስ እንዲያደርጉ በጣም ስለሚያደርግ ደም በከፍተኛ ሁኔታ እንዲጓጓዝ ሰፊ እድል ይሰጣል። ይሄን በማድረግ የደም ግፊትን በሽታ ይቀንሳል ማለት ነው። እነዚህ አገልግሎቶች ስላሉት ሴለሪን እንግዲህ ከዚህ በኋላ በምግቦቻችን ውስጥ በሾርባ ውስጥ በሰላጣ ውስጥ እያስገባ እንድንጠቀም እንደ አባይ ቲቪ መምከር እንፈልጋለን። በቀጣይ ወደ ፕሮግራሙ ወራቸዋለሁ። እንዲህ ደግሞ ሽክ ብትን ያደረገችኝ ፌስ ኦፍ ሀበሻ ጥበብ ናት። ፌስ ኦፍ ሀበሻ ጥበብ የምትገኘው ሻላ መናፈሻ አካባቢ ነው። በዚህ ስልክ ቁጥር እየደወላችሁ በእጅ ብቻ የተሰራ ምርጥ ጥበቦችን እዘዟት። እርግጠኛ ነኝ በጣም ደስ ብሏችሁ ነው የምትሄዱት። በጣም ከጥሩ መስተንግዶ ጋር በጥሩ ዋጋ ፌስ ኦፍ ሀበሻን ከልብ እናመሰግናለን።
አደቃ እየቀረ ሳህን የተደረደረበት የመጀመሪያው የሼፍ ዚማጀት ውድድር ነው። ግብአቱም እንዲቀላል ብለን ያሰብነው አልነበረም። ግን እርግጠኛ ሁኑ ምግቡን አታውጡልል አልችልም። መብቱ የእናንተ ስለሆነ ሌላ ነገር ማሰብ አለባችሁ። መጥበሻ ላይ ሲቆይ እንዴት ይሆናል ካላችሁም ከጨረሳችሁ እንዴት ነው ምናምን የሚለው ነገር አስባችሁ አደቃው ከወጣ ዳኞቹ አሁን አይቀምሱትም። የነዚህን መጠበቅ አለብን የውቤዎችንም። ስለዚህ እንዴት ነው የምታስቡት አይደል? ግብአት እንዳትረሱ እሺ። ይገርማል። እኔ ለእናንተ መመክራችሁ ተነጋግራችሁ ብታረጉት ይሻላል። የቀረው 16 ደቂቃ ስለሆነ እናውጣ ወይ እንዴት እናርግ ብላችሁ ተነጋገሩ። ያንዱ ቀዝቅዞ ያንዱ እንትን ብሎ ከሚወጣ ቶሎ ጨርሳችሁ ግን የተሰጣችሁ ስድስቱ ግብአት ደግሞ ከሌለ በጣም ያሳዝናል። የቀረው 15 ደቂቃ ነው። በጣም ብዙ ነው ለእናንተ። በጣም ለሚቀጥለው ስታልፉ የሚያዝ ቢሆን ሰዓቱ ይጠቅማችሁ ነበር። ሼፍ ካብራክ ጉድና ላይ የሶቴ ወንድሜ ካብራክ እንዴት ነህ? አስራ 13 ደቂቃ እየቀረ ውቤዎች ምግባቸውን ሳህናቸው ላይ እያወጡ ነው። ውቤዎች በቀራችሁ ደቂቃ አስቡ፣ የሆነ ነገር አስቡ። እኔ ደስ ስላለኝ ነው። ሁለቱም ግሩፕ በጣም ደስ ብሎኛል።
እነ ጀግኒትም እያወጡ ነው። ሁለቱም በተለያየ መልክም በጣም ባልተራራቀ ሁኔታ ጥብስን ያቀረቡልን ዋናው ምግብ ጥብስ ነው። ሁለቱም ከጎን ሚጥሚጣ አድርገዋል። የቀራችሁ 10 ደቂቃ ነው። ስምንት ደቂቃ እየቀረ የጨረሱት ውቢዎች ናቸው። ለውቢዎች ታዲያ 8 ደቂቃ ሲቀር ሲጨርሱ እንደዚህ ነው እንዴ? አንተ ምግባችን አሁን ማየት እንጂ መንካት አትችሉም። እኔ እኮ አሁን ጨርሰናል ስትሉ ጨርሳችኋል ለማለት ነው የቸኮልኩት። ጨርሰናል። 5 ደቂቃ እየቀረ ጀግኒትም ጨርሰዋል። እንጀራ አላረግንም፣ ችግር የለም። እነሱ ከዛኛው እንጀራ እያነሱ ይበላሉ። በጣም ደስ በሚል ሁኔታ እጅግ አጓጊና በጣም እልህ አስጨራሽ የነበረው ሁለቱም ተወዳዳሪዎች ያላቸውን ኢነርጂ ጉልበት በሙሉ የተጠቀሙበት ተወዳጁ የሼፍ ዚማጀት የምግብ ዝግጅት ውድድር በአባይ ቴሌቪዥን በዚህ መልኩ ተጠናቋል። አሁን የምንጠብቀው መጀመሪያ የጨረሱት ውቢዎች ናቸው። የውቢዎቹን ምግብ ለዳኞች እናቀርብና አስተያየቱን በደንብ እየተማርን እንሰማለን። ተመልሰን እንመጣለን። ሼፍ ፍሬ ጨርሰሻል? እያኘክሽ ነው ብዬ ነው። ሼፍ ፍሬ ምን ትይናለሽ ስለ ውቢዎች ግሩፕ ምግብ? ውቢዎቹ እንኳን በደህና መጣችሁ ወደ ሼፍ ዚማጀት በአባይ ቲቪ። ጥሩ ነገር አይተንባችኋል። በጣም እንደውም እነዚህ ልጆች ሆቴል ይሰራሉ ወይንስ ተምረዋል የሚል ጥያቄ ሁሉ ጠይቀናል ራሳችንን። ምክንያቱም እያንዳንዱን ነገር ስትከትፉ ለየብቻው እያነሳችሁ ነበረ። እሱ ጥሩ ነገር ነው። በቃ እያንዳንዷን ሽንኩርቱን ከትፋችሁ በሽንኩርት እቃ፣ ሴለሪውን ከትፋችሁ በሴለሪ እቃ፣ ሁሉን ነገር ብቻውን ያረጋችሁበትና ንጹህ የሆነው ነገር በጣም ጥሩ ነገር ነው። ወደ ምግቡ ስንመጣ
ቆንጆ ነው። አቀማመምሽን ጥሩ ነበር የቀመምሽው። ሁሉን ነገር ደረቆቹን አንድ ላይ አርገሽ ስጋውን ብቻውን አርገሽ ከዛ ብቻው ተጠብሶ መምጣቱና ከዚህ ጋር መቀላቀሉ በጣም ቆንጆ ነው። እኔ አሁን ምን ጎደለብኝ? ክሬቲቪቲ ጎደለብኝ። ኖርማል ጥብስ ሆነብኝ። የእናንተን ትንሽ የተወሰነ ነገር ብትጨምሩልን፣ ለየት ያለ ነገር ብትጨምሩ ጥሩ ነበረ። ከዛ አይታችሁኝ ከሆነ ስቀምስ እንትኗን ተልባዋን ብቻዋን መቅመስ ፈልጌ ነበር፣ ምክንያቱም ስጋው ላይ አላገኘዋትም እና ተልባዋ ጣዕሟ አልወጣችላችሁ። ለምንድን ያልወጣው? ላዩ ላይ ነው ዝም ብላችሁ የጨመራችሁት። ትንሽ ሞቅ ሞቅ አርጋችሁት ቢሆን ጣዕም ያወጣ ነበር እንጂ በተረፈ አብራችሁ ይሄ ቲምወርካችሁ መናበባችሁ ስትሰሩበት የነበረው እርጋታ በቃ ደንበኛ የፕሮፌሽናል አሰራር ነበር የምትሰሩትና ጥሩ ነው። ጣዕሙም ለክፉ አይሰጥም። እስቲ ደግሞ አንድ ላይ ተነጋግረን ያው ውጤቱን እናያለን። ሼፍ ፍስሐ፣ እሺ፣ በጣም ጥሩ የሆነ ዝግጅት ነበራችሁ። ለመስራት የሚያስፈልጉትን ግብአቶች በመጥናችሁ ነው ያቀረባችሁት። ምን መስራት እንዳለባችሁ አይ ቲንክ በደንብ የተወያያችሁ ይመስለኛል እና ከዛ አንጻር ጥሩ ነው። ሌላው በጣም የወደድኩላችሁ እያንዳንዱን ነገር በጥንቃቄ አጥባችሁ ነው የጀመራችሁት። ማጠብ በጣም ጥሩ ነው፣ ግን ማጠቡ ላይ ደግሞ በደንብ እንድታሻሽሉትም እንደው እንደ ሀሳብ የምሰጠው ነገር እነዚህ የታጀበ ቅጠል ያላቸው ነገሮች አትክልቶች ተሰንጥቀው ነው ከተሰነጠቀ በኋላ ነው በውስጡ ያለው ቆሻሻ በደንብ መታጠብ የሚችለው። አሁን ለምሳሌ እናንተ ሊኩን ወይንም የባሮ ቅጠሉን ዝም ብሎ በድፍኑ ነው ያጠባችሁትና በውስጡ ያሉ ጭቃ ነገሮች አይታዩም እና ሌላ ጊዜ ግን ሰንጥቃችሁ ውስጡን በደንብ አራግፋችሁ ማጠብ እሱን ብታደርጉ እንጂ ያጠባችሁበት መንገድና እንደገና ከመክተፊያው ወደ የምትጠብሱበት የሄዳችሁበት መንገድ እነዚህ በሙሉ በጣም ጥሩ ናቸው እና ከዛ አንጻር እነዚህ ልጆች የኩኪንግ ልምምዱ በደንብ አላቸው ወይ ተምረዋል ወይ እዚህ ቢዝነስ ላይ እየሰሩ ነው የሚል ነገርም እያወራን ነበረ፣ ፍሬ እንዳለችው ማለት ነው። ሌላው ወደ ምግቡ ስንሄድ በጣም የገረመኝ ኮርን እንትኑን የበቆሎ ዱቄቱን ከስጋው ጋር በደንብ አድርጋችሁ አሽታችሁ አዋህዳችሁ እንደገና ደግሞ ለብቻው መጥበሻውን ተቆጣጥራችሁ የጠበሳችሁበት መንገድ ስጋው ለስላሳ እንዲሆን አድርጎታል። አልጠነከረም። ምክንያቱም ሲሪንግ ይባላል እንትኑ የቀዳዳዎቹ እንዲደፈኑ የሚያደርግ ሲስተም ነውና ያ ማንኛውም ሰው በደንብ አይረዳውም በጣም ፕሮፌሽናል ካልሆነ በስተቀርና ያ በጣም ኤክስትራ ጥረት ያየውበት ነው። በተረፈ አጠባበሱ፣ ጣዕሙ፣ ሶያውን መጨረሻ ላይ የጨመራችሁበት ሁኔታ አለመብዛቱ ምጣኔው በጣም ጥሩ ነው። ነገር ግን ሽንኩርቱ ውስጥ ላይ የጨመራችኋቸው ነገሮች ትንሽ የሰዓት ገባይ ማለት ነገር አለና ስጋውን ስትቀምሱት እነዛን የማረር ስሜት የመስማት ነገር አለ። ከዛ ውጭ ግን ያቀረባችሁበት መንገድ ጥሩ ነው። ሌላ ጊዜ ምግብ በምትሰሩበት ጊዜ ምን ጊዜም እጃችሁ መስራት ብቻ ነው ስራው። ወደዚህ አካባቢ መምጣት መብት የለውም እና መጨረሻ ላይ አፍንጫሽን ነካ አደረግሽና ቀጥታ ሳታጠቢ ፍሪጁ ጋር ሄደሽ ሮዝማሪኖ ይዘሽ መጣሽና እጅ በሙሉ ወደፊት አካባቢ መምጣት የለበትም እንደዚህ ምግብ መስራት ላይ ማለት ነው። እሱን ጥንቃቄ ማድረግ ነው የሚያስፈልገው። በተረፈ ጥሩ ነው የቀረበበት ሁኔታ። ጣዕሙንም ወድጀዋለሁ። ውጤቱን በጋራ እናየዋለን። አመሰግናለሁ። ሼፍ ፍስሐ እንዳለው ወደፊት የምትመጡ ተወዳዳሪዎች አፍንጫችሁን መንካት ከፈለጋችሁ እኔ እንካልን በሉ። ቁጭ ብዬ ስለሆነ እኔ እነካላችኋለሁ፣ ምንም ችግር የለም። ሼፍ ቅድስት፣ እሺ፣ ቲምወርካችሁ በጣም ደስ የሚል ነበረ። በደንብ ተግባብታችሁ ተቀናጅታችሁ ነበር የምትሰሩት። እቃ ስታነሱ ጀምሮ ቴብል ማኔጅመንታችሁ፣ ጽዳታችሁ፣ ከምንም በላይ አካባቢያችሁ ንጹህ ነበር። በጣም ጥሩ ጎኑ ማለት ነው። ሌላው ግን ምግብ በምትሰሩበት ሰዓት ላይ ያው ብዙውን ፍሬም ፍስሐም ብለውታል። ምንም አድ ያረጋ ይሄ በደንብ ብትሰሩት ነበረ። ከዚህ በላይ ማድረግ ትችሉ ነበር። ጣዕሙን ከዚህ የበለጠ ማድረግ ትችሉ ነበር። በኮርን ፍሎሩ ወይንም በበቆሎ ዱቄት ያደረጋችሁትን መጨረሻ ላይ ትንሽዬ ስቶክ ነገር ወይንም ውሃ ጠብ ብታደርጉበት ቆንጆ ቴክስቸር ይኖረዋል፣ ጣዕም የሚኖረው ነበር። ሌላው ሚጥሚጣውን ወይ ባታቀርቡትም ይሻላል። የሆነ ቫልዩ አድ ካላደረጋችሁበት የሰጠናችሁ ዝም ብላችሁ የሰጣችሁ አዋዜ ነገር ሰርታችሁ ብታቀርቡት ሌላ ክሬቲቪቲ ነበረ። ቫልዩ አድ አደረጋችሁ ማለት ነበር።
ቃሪያውን መጨረሻ ላይ የጨመራችሁት ቃሪያን ሌላው ጥሩ ነው አከታተፋችሁ ምናምን አይደል? ፍሬውን አውጥታችሁ ይሄውን በግዴለሽነት የተሰራ ነው የሚመስለው። ፍሬው ወጥቶ በስነ ስርዓት ሲከተፍ ላይንም ደስ ይላል። እንደዛ ብታደርጉ በጣም ቆንጆ ነበር። አሁንም ጣዕሙ አንደኛ ነው። ውጤቱን ደግሞ በጋራ የምናየው ይሆናል። ሼፎቹ ለውቢዎች የሰጡትን ገንቢና አስተማሪ አስተያየት ሰምተናል። አሁን ደግሞ የነ ጀግኒት ምግብ ይቀርባል። ተመልሰን እንመጣለን። ሼፍ ቅድስት፣ እሺ ጀግኒቶች እንኳን ወደ ሼፍ ዚ ማጀት በአባይ ቲቪ በሰላም መጣችሁ። እንኳን ደህና ቆያችሁ። እንዴት ነበር ውድድር? አሪፍ ነው። ጥሩ ነው። ምን ከበዳችሁ? አላ አይደለ ነገሮችን ትላለ ማለት ቀላል ነበር? አይ ቀላል ነው። አቅራቦቹን በስነ ስርዓት ባለማቅረባችን ትንሽ አይ ቆንጆ ነበር። ልክ እንደ ውቢዎች እናንተም ቲም ወርካችሁ ደስ የሚል ነበረ። እየተነጋገራችሁ እየተጨቃጨቃችሁ ነበር የምትሰሩት። አሪፍ ነበረ። አካባቢያችሁ በጣም ንጹህ ነበር። አጠቃቀማችሁም ሁሉም ጥሩ ነበር። ምንድነው ስጋ በከተፍሽበት መክተፊያ በእርግጥ አጥበሻል፣ ግን ቢሆንም አትክልት የከተፍሽው እንደገና ስጋ የከተፍሽበት ላይ ነው። አጠገብሽ አረንጓዴ መክተፊያ ነበር። እሱ ላይ መክተፍ ስትችይ ስጋ የከተፍሽበት ላይ እዛው ደግመሽ ከተፍሽው። ባይኖር ኖሮ እሺ አጠገብሽ እያለ እሱን የረሳሽው ነገር አለ። ሴፍቲ ላይ ደግሞ ቢላ ይዛችሁ ወደዛ ወደዚህ ትሉ ነበረ። በተለይ እሷ እንዲህ ስትዞሪ ሁሉ ልትነካሽ ነበር። ቢላ ይዛ ለአደጋ ያጋልጣል። ስለዚህ ስንሰራ መጀመሪያ ሴፍቲ ያስፈልጋል አይደል? እሱ ነው። ወደ ምግቡ ስንመጣ ሰለሪውን ለምን እንደዚህ እንዳረጋችሁት አልገባኝም። አንደኛ እንትኑ ጣዕሙ ጠንካራ ነው። ስትሮንግ የሆነ ፍሌቨር ነው ያለው። ስለዚህ እዛው ስትጠብሱ አብራችሁ ብትጠብሱት ኖሮ የመምረርና ይሰማል በጣም እንደ ጥሬ ሆኖም አይበላም። ፐርስሊ መስሏችሁ ነው? አይ እንዲህ በሰላጣ እናቅርቡ ብለን አዎ። እና በጣም ጠንካራ ነው። ምንም የቀላቀላችሁበት ሌላ ነገር ቀምማችሁታል። በእርግጥ ግን ጣዕሙ በጣም ኃይለኛ ነው እና ወደ መምረር ይሄዳል። ሌላው ተልባውን በጣም ብዙ ነው ያደረጋችሁት። ወይ ደግሞ መጀመሪያ አመስ ብታደርጉት ጣዕሙን። አሁን ይሄ ተልባ ነው እንዳለ አለመመጣጠን አለው። ወይ እኔ ጋር ብዙ ደርሶ ይሆን አላውቅም። እንዳለ ከስጋው ሁሉ ተልባው ይበልጣል። ሌላው ድንቹን ያደረጋችሁበት በጣም አሪፍ ነገር ነው። የበቆሎ ዱቄቱን ፓኒ ሲስተም ምናምን አድርጋችሁ ያደረጋችሁበት ጥሩ ነገር ነው። ጥሩ ክሬቲቪቲ አይቻለሁ። ሚጥሚጣውን ልክ ያው ለጀግኒቶች እንዳልኩት አዋዜ ብታድ ለውቢዎች ይቅርታ አዋዜ አድርጋችሁ የሆነ ቫልዩ አድ ብታደርጉበት አሪፍ ነበረ። እንግዲህ ውጤቱን በጋራ የምናይ ይሆናል። ሼፍ ፍስሐ፣ ጀግኒቶች እንኳን ወደ ሼፍ ዚ ማጀት በአባይ ቲቪ በደህና መጣችሁ። ቅድም እንዳልኩት ለውቢዎች እናንተም አዘገጃጀታችሁ አጀማመራችሁ በጣም ጥሩ ነበረ። ማለት በጣም ጠንከር ያለ ውድድር ልታደርጉ እንደምትችሉ እኛም እያወራን ነበር። የእናንተ የሁለታችሁ በተለይ በእያንዳንዱ ሁኔታ ላይ መነጋገራችሁ እንደዚህ እናድርገው ጭቅጭቃችሁ ራሱ ደስ ይል ነበር። ያ ምንድነው የቡድን ስራችሁን በደንብ ለመስራት ያስቻላችሁ ሁነት ነው ያየ ነው። በተረፈ ስጋው አከታተፉ የተመጣጠነ አከታተፍ ነው የከተፋችሁት። እሱ ጥሩ ነው። እንደገና ደግሞ ምን መስራት እንዳለባችሁ መጀመሪያውን ራሱ ያሰባችሁት ይመስለኛልና ድንቹን በዚህ አይነት መልኩ ራሱ መስራታችሁ በጣም ወጣ ያለ ነው። በጣም ጥሩ አይነት ፈጠራ ነው ያየሁበት እና ከበቆሎ ጋር አዋህዳችሁ ፍራይድ ያደረጋችሁበት መንገድ ቴክኒኩ በደንብ ረቀቅ ያለ ነው። እሱም በጣም ትልቅ ነጥብ ሰጥቼዋለሁ። ስጋውን አከታተፋችሁ ጥሩ ነው፣ ግን አጠባበስ ላይ ነው ማበላሸት የጀመራችሁት። አንደኛ በቀዝቃዛ መጥበሻ ነው የጀመራችሁት። መጥበሻ ምንጊዜም እንደዚህ አይነት ስጋ ነገሮች ሲጠበሱ የሚጠበስበት ነገር በደንብ ግሎ ስጋውን አኮማትሮ ከውስጡ ውሃ እንዳይወጣ በሚከላከል መልኩ መጠበስ አለበት ስጋ ነገር እና ምንድነው መጥበሻው በጣም ቀዝቃዛ ስለነበረ እየተንቸከቸከ ከውስጥ ያለውን
እርጥበት አወጣውና ስጋው ጠነከረ። ለመታኘክ በጣም ከባድ ሆነ ማለት ነው። ሁለተኛ እንደዚህ አይነት ስጋዎች ደግሞ በዛ አይነት መልኩ ቀስ ባለ የማብሰል ዘዴ ከሆነ ማብሰል ያለባችሁ እላዩ ላይ መረቅ የተለያየ ቅመማ ቅመም አድርጎ በእርጥበት ማብሰል ዘዴ ረዘም ላለ ሰዓት ስታበስሉት ስጋው ለስላሳ ሊሆን ይችል ነበር እና እቺን ቴክኒክ ነው እንትን ያለ የሳታችሁት። ሌላኛው እሷ ያነሳችው ቅድስት ያነሳችው ነገሮች አሉ፣ እኔም ያየዋቸው ናቸው። ልክ ነው። ሌላው መቅመስ፣ ስለ መቅመስ ምናምን ያው ብዙ ጊዜ እንናገራለን አይደል? በተለያየ እንትን ምን ቅመም ለማጣጣም ብለሽ ነው አርገሽ እንትን ያልሻት? ቀመስኩ። አዎ ያው እሷን ቁንዶ በርበሬውን ለመለየት ነው አደረግሽና እዚህ ላይ አርገሽ ከዛ ሳታጠቢ ወደ ስራ ቀጠልሽ። እኛ ያው እኛ ማየት ስለሆነ ስራችን። እሺ አልቀመሳችሁ? ኧረ ተው በኋላ ቀምሰሻል? ካሜራ እኮ ምን ሚስጥር ኪስ ውስጥ ሁላ ያለ ነገር ነው የሚያሳየው የካሜራ። ቀምሰሻል? አይ አነሳሻትና ቀመምሻት፣ ማቀመስሻት፣ እጅሽን አልታጠብሽ። ይቅርታ እሺ፣ የማን የቀመሰው? ይቅርታ ስማችሁን የቡድን ስማችሁን ነው የያዝነው። ስማችሁ ሜላት ማን ነች? እኔ ነኝ። እሺ፣ ስለዚህ በላይነሽ ነሽ። እና ያ ምን ጊዜ ምግብ ዝግጅት ላይ ወይም ምግብ በማዘጋጀት ሂደት ቅድም ለነሱ ልክ እንዳልነው እጅ ስራው መስራት ነው። በኋላ ላይ ደግሞ ታጥቦ ማጉረስ ነው ለአፍ ስራው። ከዛ ውጭ ሌላ እንትን የለውም። መስራት ብቻ ነው የሚችለው እና እሱን መጠንቀቅ ይኖርባቸዋል። በተረፈ ሴለሪው በዚህ መልኩ እዚህ ላይ መቅረቡ ምንም ትርጉም የሌለው ነው። እርግጥ ነው ተልባው ታምሷል። መታመሱ ጣዕሙ እንዲወጣ ያደርገዋል። ነገር ግን በዛ ደግሞ በመብዛቱ ስጋው የሆነ ሌላ ነፍሳት የወረረው ነው ያስመሰላችሁት እና እሱ አልተመጣጠንም እና በአጠቃላይ ከዚህ ውስጥ ድንቹን ነው በጣም ትልቅ እንትን የሰጠሁት ዋጋ የሰጠሁት። በጣም እሱን ወድጄዋለሁኝ። ውጤቱን በጋራ ስለሆነ እናየዋለን። አመሰግናለሁ። ሼፍ ፍሬ። እሺ ጀግኒቶች እንኳን ወደ ሼፍ ዚማጀት በአባይ ቲቪ በደህና መጣችሁ። ብዙውን እንግዲህ ቅድስትም ፍስሀም የነገሯችሁ ነገር ነው። የድንቹ ሁላችንም ነው ያስደሰታችሁ። እንደውም እኔ የድንቹን ማገንፈላችሁን አላወቅኩም ነበርና ድስት ተጥዶ ስላየሆኝ በዱቄቱ ስጋውን አሳልፋችሁት ስለነበረ መረቅ እየሰራችሁ መስሎኝ ነበረ። ትንሽ ሶስ ያለው ነገር ልታረጉት ስጋው ላይ ዱቄት ስላለው ትንሽ ውሃ ቢጨመርበት እንደ ልክ እንደኛ ወጥ ወፈር ያለ ስቲው ነገር ይሆናል። ትንሽ ውሃ ቢደረግበት ኖሮና ሲበላም ቆንጆ ይሆናል። አሁን ጥቁር ነገር አለ። ሽንኩርቱ አከታተፉ ጥሩ አይደለም። ስጋውን ቆንጆ አርጋችሁ ከትፋችኋል። ሽንኩርቱ ግን ተላለቀና እንደዚህ ሲታይ ራሱ ለመብላት እንትን አይልም። ይሄ የበዛበትና ውሃውን እዚች ላይ ትንሽ አርጋችሁ ብታተከትኩት ኖሮ ይሄ ግንትር ብሎ የመድረቅ ነገሩ አይታይም ነበር። ጣዕሙ ቆንጆ ነው። ሴለሪውን ትንሽ ወይ አብራችሁ ብታበስሉት ኖሮ እንደዚህም መቅረቡ በሌላ ስታይል ያው ሴለሪ ጥሬውን የሚበላበት ለጤናም ለምንም ከሌላ ከቲማቲም ከምናምን ጋር ሚክስ አርጋችሁ ብታረጉት ቆንጆ ነበር። አሁን ግን መጨረሻ ላይ ግብአት እንዳይረሳ ስለተባለ ረስታችሁት ነው አይደል? እንጂ ለሰላጣ አስባችሁ ያቆያችሁ? አይ ለሰላጣ ነው ቲማቲም እናርግበት በሱ ላይ ስላት አይ ቅርብ ላይ ነው እንጂ በቲማቲም ነበር ለሰራ ነበር። አዎ በቲማቲም አርጌ ለሰራ ነበር። አዎ ሴለሪ ቲማቲም ካሮት ምናምን ተደርጎበት አሁን ለጤና ሴለሪ ጥሩ ነው ስለሚባል እሱን አስባችሁ ከሆነ ያቆያችሁ ጥሩ ነበረ። ግን መጨረሻ ላይ ይሄን አረጋችሁ። ጣዕሙ ግን በአቼቶ ዘይት ምናምን ስላረጋችሁበት ቆንጆ ሆኗል። ድንቹ ምንም ጥያቄ የለው። ድንቹን ልክ በቃ ክሪስፒ እንዲሆንላችሁ በዱቄት ማሳለፋችሁ ተመችቶናል። ጣዕሙም ቆንጆ ነው። ያው እንግዲህ የድምር ውጤት ስለሆነ ውጤቱን እናያለን። መልካም እድል። እናመሰግናለን። ሼፎች ለሁለቱም ግሩፖች የሰጡትን አስተማሪና ገንቢ አስተያየት ሰምተናል። በላይነሽ ከጀግኒቶች እኔ በእጄ አልቀመስኩም፣ አይ ቀምሰሻል ብሏል ሼፍ ፍስሀ። ይሄንን አብረን በኋላ የምናየው ይሆናል አይደል? ወይ ጉዳዩ ደግሞ ካልቀመሽ ወደ ፍርድ ቤት የሚሄድበት መንገድ እናመቻቻለን። ምንም ችግር የለም። እሺ፣ በአባይ ቲቪ ጠበቃ አብረን እንሄድና እንትን እናደርጋለን። አሁን እንግዲህ ዳኞቹ ውጤቱን የሚደምሩበት የሚቀንሱበት ሰዓት ነው። እኔ ደግሞ እስከዛ ድረስ ከእናንተ ጋር
ቆይታ አደርጋለሁ። በድጋሚ እንኳን ወደ ተወዳጁ የሼፍ ዚማጀት የምግብ ዝግጅት ውድድር በአባይ ቲቪ እንኳን ደህና መጣችሁ። እንኳን ደህና ቆያችሁ። እንኳንም ሰርታችሁ ተገላገላችሁ። አለቀላችሁ አይደል? ጭንቀቱም ምኑ። ከእናንተ ልጀምር። ጀግኒቶች ዝምድናችሁ ምንድን ነው? ጎረቤታሞች። የስንት ዓመት ጎረቤታሞች? የሁለት ዓመት። አልጣላችሁም እስካሁን? አይ ቡና ትጠራራላችሁ? አዎ። እርግጠኛ ነህ አላማሻትም? አይ ሌላ ጎረቤት ለሞት ያሉ ጎረቤቶች ሌላ? አይ አለሞት። እሺ አይ ደስ የሚል ጉርብትና ነው። በጣም ተግባብተው እንደዚህ የሚያደርግ ደስ ይላል። የእናንተስ ዝምድና ምንድን ነው? የአክስታሞች ልጆች ነው። የታማቾች ልጆች ናቸው ሁለታችሁ? አዎ የአክስቴ ልጅ ነው ማለት ነው። በጣም ደስ ይላል። አንመሳሰልም። ምን ነው እንድናገረው ፈለግሽ? ለምን ትገፋፊኛለሽ? ያው ተናገርከው። ተናግረው አናጋሪን ያዝልኝ ቢዩ ቦታ አንቺ ቤት በኩል ገና አንድ ላይ ፊልም እንሰራለን ብላ በቃ አሰቃየችኝ። እሺ ደስ ይላል። እንዴት ተመዘገባችሁ ጀግኒቶች? ወደዚህ ወደ ሼፍ ዚማጀት የምግብ ዝግጅት ውድድር በምን ሁኔታ ላይ ነው የተመዘገባችሁት? እሷም ፕሮግራም ሲኖር ምናምን ጎበዝ ናት ምግብ ስትሰራ። አንድ ላይ ሆናችሁ የምታዩት? አዎ እና እኔም ደግሞ ምግብ መስራት ደስ ይለኛል። ታስታውቃላችሁ? አዎ ለምን አንመዘገብም አልኳት። እሺ አለችኝ። በቃ ተመዘገብ። ቅርብ እንደው ምናምን አላለች? ወዲያውኑ እሺ አለች? አይ ወዲያው አላለችኝ። ወዲያው አላለች አላልኩም ግን ይቅርብን ያስፈራል ምናምን አለች። ግን አያስፈራም አይደል? አያስፈራም። ደስ ይላል። አይ ጥሩ። እናንተስ እንዴት ተመዘገባችሁ? እኛም ቤት ሲሚስ የተመዘገበ ተናግራት ግን እሷ አልፈለገችም ነበር። ለምን? በጣም ጎበዝ ነሽ እኮ። ያው እንደዚህ አይነት ነገር ላይ ቀርብ ስለማላውቅ ቤት ውስጥ ነው እንጂ ከቤት የዘለለ ሰርቼ አላውቅም። ቤት ትሰራለሽ? አዎ ለቤተሰብ ለራሴ ምናምን። በሳምንት ስንት ጊዜ? እንጃ ቆጥሬው አላውቅም። እሺ እየሰሙ ነው ማዘረው? አዎ አዎ ሰው እንዳይታዘብ በቃ አሁንማ በየቀኑ ነው የምሰራው። የሚያሰሩሽ? አዎ እሺ ውጤቱን ላመጣው ነው። እሺ ይገርማል። ሁለታችሁም ጥብስ ሰራችሁ። ወደ ተከታዩ ዙር ማን ያለፈ ይመስላችኋል? እነሱ። ለምን? ምናልባት እኛ ያላሟላው ነገር ይኖራል። ምናልባት ነው? እርግጠኛ ናቸው? አይ ያው እነሱ ያውቃሉ ማለት ምን ያህል ምን እንደሆነ ስለማናት ተልባው ምናልባት እና ሰራዊችኛዋን ሰላጣዋን ብቻዋን ስለቀረበ ተልባውማ የምትዘሩት ነው የሚመስለው የሚዘራው እንዲጣፍጥ ብለን ጥሩ ነው ደግሞ ተልባ። አዎ እሷ ይታመስ ስትል አንቺ እኮ ይቅር እያልሽ ነበር። አይ አይደለም ይቅር ሳይሆን በምን እንስራው ተልባውን በምን እንስራው ነው ያልኩት። ከዛ አምሰን እንጨምረው ስትለኝ እሺ ብዬ ተማመው። ከሰባ በላይ ሁለቱም አምጥተዋል። አንዱ ያልፋል፣ አንዱ ደግሞ መርቀኑ ወደ ቤቱ ይሄዳል። አንደኛው ግሩፕ ዛሬ በተደረገው አስተማሪና አዝናኝ የሆነው ተወዳጁ የሼፍ ዚማጀት የምግብ ዝግጅት ውድድር በአባይ ቴሌቪዥን እነ ጀግኒትና ውቤዎች ጥሩ ፉክክርን አድርገው ከሰባ በላይ ሁለቱም ቡድኖች አምጥተዋል። እነ ጀግኒት 73 ነጥብ አምጥተዋል። ውቤዎቹ 70 ደረጃ አካባቢ ሄደሽ ታውቃላችሁ? አሁን ደግሞ አዎ ማለት ቀርብ ነው። በዛው ወረድ ማለት ነው። ወረድ ማለት ነው። አዎ በቃ ወረዱ። በዛ እንወርዳለን። የቆጠራችሁ ወረዱ። 70 አንጠለጠልከው እኮ ልባችን
73 እነ ጀግኒት 79 በማምጣት ውቢዎቹ ወደ ተከታዩ ዙር አልፈዋል። ይህን ውድድር ከአባይ ቲቪ በተጨማሪ መከታተል የምትፈልጉ ሼፍ ዚማጀት ዩቲዩብ ቻናልን ሰብስክራይብ እያደረጋችሁ ቤተሰቡ ነው። እንወዳቸዋለን። ሼፍ ዚ ነኝ። እስከ ሳምንት፣ መልካም ሳምንት። ወዳቸዋለሁ። ኑ ጣም እንፍጠር። ጤና ስጥልኝ። በመጀመሪያ ስጋውን በቀጫጭኑ ከትፎ በሶያ ሶስ፣ በነጭ ሽንኩርት፣ በጨውና በቁንዶ በርበሬ መቀመም። በመቀጠል በበቆሎ ዱቄት እያሳለፉ በጋለ ዘይት ጠብሶ ማውጣት። መጥበሻ ጥደን ሶያ ሶስ፣ በውሃ የተበጠበጠ የበቆሎ ዱቄት፣ ከቻፕ፣ ማር፣ አቼቶና ሚጥሚጣ ጨምረን ማንተክተክ። በሌላ መጥበሻ በቀጫጭኑ የተከተፈ ሽንኩርት፣ በትናንሹ የተከተፈ ሰለሪና ነጭ ሽንኩርት ጨምሮ በዘይት መጥበስ። ሶሳችን ላይ ኮረሪማ ጨምረን ጣሙን ካስተካከል ነው በኋላ የተጠበሱትን አትክልቶችና የተጠበሰውን ስጋ ጨምሮ ከሶሱ ጋር ማዋሃድ። ሳህን ላይ አስተካክሎ ማድረግና ተልባውን በመጥበሻ አመስ አድርጎ ከላይ መነስነስ። ከዚያም እንዲህ አድርጎ ለመብል ማቅረብ። ዛሬ በተሰጠው ግብአት እንዲህ የሚያምር ምግብ መስራት እንችላለን። እንወዳቸዋለን።